ከዚህ በኋላ የምጓጓለት ነገር የለኝም። ምንም ነገር ብታደርግ አይሞቀኝም፣ አይበርደኝም። በሱ እንኳን እርግጠኛ አትሁኝ። እባክህን የፊት እባክህን ልጅ እንዳያስርዳኝ እባክህን። ሰላም ወደ ቻናል ተከታታዮች እንዴት ናችሁ? እንኳን ኢድ ሙባረክ ብለናል ለእስልምና እምነት ተከታዮች በሙሉ ማለት ነው። እኛንም እንግዲህ የኦርቶዶክስ እምነት ተከታይንም አብይን ጾምን በሰላም አስፈጽሞ በሰላም ያስጨርሰን። እንግዲህ ሐረግ ክፍል 7 ነው ይሄ። በነገራችን ላይ በጣም ያሳዝናል። ያው ገኒ ከቤት ወጣች። እስካሁን የፍራታን እዛ ቤት ውስጥ የፍራታ እና ገነት እናትና ልጅ መሆናቸውን ቤዛ ብቻ ናት ያላወቀችው ማለት ነው። ሉሊትም አጋጣሚ ሰምታለች። እስከ ዛሬ ያሳለፈችው ከገነት ጋር ቀርቶባታል። አሁንም እንግዲህ የፍራታ የገነት እናቷ እንደሆነች የሰማች ስላልመሰላት ወሬ ይዛ እየሮጠች ነው ማለት ነው። እንግዲህ ክፍል 71 እስከማየው ቸኩያለሁ እኔ ራሱ ነው ወይ የወሬ ጥማት ያለበት ሰው እና የፍራታ እውነት ለመናገር ገነት በሰራተኛና መልኩ እዛ ቤት ብትሆንም እናትሽ ነኝ አላለቻትም እንጂ ከእናት አንዲት ልጅ ከእናት የምታገኘውን ፍቅር ሙሉ አግኝታለች ከገነት። እውነት ለመናገር በህፃንነቷ ላይሆን ይችላል፣ ጥላት ሊሆን መጣሏ ስህተት ነው። የጣለቻትም ሰው ቤት በር ነው፣ ውጭ ላይ ጣለቻትም። ያው እንግዲህ ያው የነበረችበት እንትን አስገድዷት ይሆናል የጣለቻት። ምስ ልጅ መጣል አይመከርም። ግን ደግሞ እንደሌላ ሰው ደግሞ በካርቶናም በትቦ ስር ወይ ቆሻሻ ላይ ምናምን አጣለቻትም። የሀብታም በር ላይ ጣለቻት። አሳድገዋታል፣ ጥሩም ባይሆንም አሳድገዋታል። ግን ያም ሁሉ ሆኖ ደግሞ ስደት ሄዳ ከስደት ስትመለስ ደግሞ በሰራተኝነት መልክ ልጇን ሄዳ እንትን ብላታለች። እንደምታገኛት አድርጋ ነው የፍራታን ያስቀመጠቻት የነበረው እዛ ቤት። እና እንግዲህ ለ8 ዓመታት ለ9 ዓመታት እዛ ቤት አገለገለች ማለት ነው። ያን ያክል ጊዜ ስታገለግል ያው የፍራታ ናት እንጂ ያልገባት ገነት ያው የእናትነት እንትኗን ያንጸባረቀች ነው። አፍ አውጥታ አልተናገረችም እንጂ ማለት ነው። ስለዚህ እኔ የፍራታ ገነትን ይቅር ብትላት ባይ ነኝ። ለምን እናት ናት። ያው እንግዲህ ሰራተኛውና በመግባቱ የገባችው ለሷ እንጂ ቸግሯት አይደለም። እውነት ለመናገር እንደ ሰው አረባ ገዳ ቤትም ሰርታለች፣ ቤት አላት። እና ግን የፍራታም ጋር እውነት የለም ማለት አይደለም፣ እውነት አለ። ግን ቢሆንም ደግሞ ከገነት ያጣቸው ልጅ እናትሽ ነኝ አለማለቷን ብቻ አለማወቋ እንጂ ሌላው የእናትነት ሙሉ ፍቅሯን ሰጣታለች። ግን ህይወቷን ሙሉ እዛ ቤት በነበረችበት ሙሉ እንደ እናት ፀጉሯን እየዳበሰች ሲከፋት ከጎኗ እየሆነች እያባበለቻት ለእሷ እየተሟገተችላት በቃ እንግዲህ ከዚህ ሁሉ እናትሽ ነኝ አለማለት ነው እንጂ እናት የምታደርገው እንደውም እጥፍ እያደረገችላት ነበረ። ስለዚህ እኔ የፍራታን ትንባት እላለሁ። ሌላው ሔዋን እንግዲህ ያው ፖሊስ መሆኗን የፍራታ ታውቃለች፣ ሌሎቹ አያውቁም። ቤዛንም መታ እንግዲህ ባንገናኝ ምናምን ብላ የሆነ እንትን ብላታለች። ይሄ ልጁን በጣም ነው የሚያፈቅራት፣ ፍቅሩን ገልጾላታል። እሷ የምታፈቅረው አይመስለኝም፣ ግን ምስኪን በጣም ያፈቅራታል። የስራ ባልደረባ ፖሊሱ እና የትም ሂጂ ሴተኛ ዳሪም ሁኚ ተደፈሪም ከሽም ምንም ሁኚ ብቻ በህይወት ከመጣሽ እኔ ስለማፈቅርሽ አገባሻለሁ ብሏታል ማለት ነው። እሷ ደግሞ የሞተው አባቷ ፍትህ አጥቶ ነውና ያ ፍትህ ስለ ፍትህ በጣም እንትን ትላለች። ያፌትን የቀረበችበት መልኩ ግን ትክክል አልነበረም። ያው እሷ ሴትነቷን ተጠቅማ ነበር ያፌትን ለመያዝ የፈለገችው። ያፌት ደግሞ እንግዲህ በኤፍራታ ፍቅር ተጠምዷል። በዛ ላይ ደግሞ ናታንን ለመጣና ለማናደድ ከሆነ ስለሆነ እንትን እያለ ናታን እንድሞትም አይፈልግም፣ እንድታሰርም አይፈልግም። አላቅም። ሌላው ቢኒና ጽዮን እጅግ በጣም ተፋቅረዋል። ሌላው ነገር ደግሞ
ያው እንግዲህ ቤዛ ናታንን እንደ ድሮ የሆነች አይደለም። በቃ እንደማይወዳት ወረዴ ታውቃለች። እሷ ናት የምትወደው በግድ እንደያዘችው ስለምታውቅ ያን ያክል አሁን ላይ አምባጓሮ እየፈጠረች አይደለም። ሁሉም በትዕግስት እያየች ነው። አውቃ ይሁን የእውነት ይሁን ትንሽ ከማረሚያ ቤቱ ትንሽ ያስተካከላት ይመስላል። አይዶን ነው መጨረሻውን ያሳምረው። ሌላው ግን እንግዲህ አይታችኋታል። ያፌት ከዛ ቤት ሲወጣ ተንበርካ እየለመነችው ረግጧት ነው የሄደው ማለት ነው። በእርግጥ የፍራታ አበሳይተው ነበር፣ አናደዋለች። አሁን ላይ የፍራታ ምንም ለማንም የፈለግከውን አድርግ፣ ብትፈልግ ናታንን አሳስረው ግደለው፣ አይመለከተኝም ብላለች። ያው እንግዲህ ችግሩ ምንድነው አሁን ልታቀም የምትችለው ገነት ላይ ሳይሆን ያፌት ናታን ላይ ነው ብዬ ነው የማስበው። ምክንያቱም ናታን እሱ ያወቀው ቅርብ ጊዜ ቢሆንም እሱ ገነት እናቷ መሆኗን ያወቀው እሷ በታገተችበት ሰዓት ነው። ከዛ ወታ ደግሞ ጥሩ ሁኔታ ላይ ስሜት ላይ አልነበረች። እንንገራት እያለ ነበር ያፌት። ናታንም ግን ጥሩ ስሜት ላይ ጥሩ ሙድ ላይ አልነበረችም። ከዚህ በፊት ራሱ ዳጊ ሊነግራት እየሄደ ባለበት ሰዓት ነው የታገተችው። ስለዚህ እንግዲህ ቢረፍድም እነሱ ሊነግሯት ፈልገው ነበረ። ገኒ ግን አሁንም እንድናገራት አትፈልግም። በነገራችን ላይ ለምን ያው ነበረ ግን ያው መስማቱ አይቀርም። ሰማች። ራሳቸው ቢነግሯት አሪፍ ነበረ። ያው እየተመካከሩ ነው የሰማችው። በጣም ያሳዝናል። ያው እንግዲህ አንድ ልቧ ደግሞ አሁን ደግሞ ያሰበችው ምንድነው? እኔ እንደውም ካሁን በኋላ ያፌትን አግብቼው ቤቱን በስሜ አድርጌ በኋላ ላይ ቤቱን ለእነ ያፌት እመልስላቸዋለሁ እያለች ነው። እና ያፌትንም ደግሞ የሴቶችም ጋር መድረስ ያለብኝ ራስ ወዳድ መሆን የለብኝም እያለች ነው። እንግዲህ እስኪ ሀሳቧ ምን ይሆን አላቅም። ሌላው ደግሞ የያፌት ያክስት ልጅ ጽዮንን እወዳታለሁ፣ አንተም እሷን እንድትወደኝ አድርግልኝ፣ እኔም ደግሞ የነፍራታን ከነገኒ ጋር ያለውን ዝምድና ጠራላለሁ ብሎታል። ከአሁን በኋላ ከእጽ አጠገብ ዘወር በል፣ እጽ ለእኔ የኔ የብቻዬ ጽጌረዳ ናት ብሏል። እጽ ለያፌት በጣም ልዩ ቦታ ያላት እንዴት ነው ማለት ያፌት ለእጽ ልዩ ቦታ አለው። እህቱ ስለሆነች ነው ወይ እሷንም ነገ ደግሞ ምን ሊያረጋት ነው? እኔ አላቅም። ሌላው የቢኒያምን ቢሆን አጠገቧ እንዲደርስ አይፈልግም ብሏል። ግን ልጁ ግን የሆነ ትዕቢተኛ ነገር ነው። ዳጊ ጓደኛ ጭራሽ ለቢኒያም ያቺ ቆንጅዬዋ ምናምን እያለ አላቅም ሊደባደቡ ነበረ። ዙሩ በአሁኑ እየተካረረ ነው።